የስሙ ትርጓሜ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። ይበላናል ብለው ሲኮበልሉ እናያለን። ነገር ግን ስናያቸው ጎስቁለው ተበላሽተው ሳይሆን ወፍረው ዳብረው እናያቸዋለን። ተመችቶታል እንላለን። በቁም መሞታቸውን ግን ዘንግተናል። ከቤተ እግዚአብሔር መለየት እኮ በቁም መሞት ነው። ከመስቀሉ መለየት፣ ከእናት ቤተ ክርስቲያን ፍቅር መለየት፣ ከመንፈስ ቅዱስ መለየት፣ ከአውደ ምሕረቱ መለየት፣ ከቅኔ ማህሌቱ መለየት፣ ከንስሐ መለየት ሞት እኮ ነው። ግን ከሁሉ መከራ ጠብቆ በቅድስናው ተራራ ላይ ስለሰበሰበን ቅዱስ አምላክ እግዚአብሔር ስሙ የተመሰገነ ይሁን። አዎ ስሙ የተመሰገነ ይሁን። ስለዚህ በዚች በኢየሩሳሌም ከተማ ቆዩ ይላል። እንግዲህ ኢየሩሳሌም ቤተ ክርስቲያን ናልካል። እቺ ኢየሩሳሌም ጸጋ እግዚአብሔርን የምናገኝባት፣ የእግዚአብሔር ልጅነት የምናገኝባት፣ ሃይማኖታችንን የምናይባት፣ የምንሰማባት፣ ኃጢአት በደላችንን የምንላቀቅባት፣ ለንስሐ የምንበቃባት፣ በምህረት አደባባይ ላይ ስንቆም በተወጉት እጆቹ የምንባረክባት፣ በመስቀሉ ኃይል የምንባረክባት፣ በቅዱሳኑ ቃል ኪዳን የምንጠበቅባት፣ ከኃጢአት ባሪያ ተለይተን የጽድቅ ባለጸጋ የምንሆንባት ቅድስት ሀገር ይቺ ቤተ ክርስቲያን ናት። ወይትምክሁ ብከ ኩሎሙ እለ ያፈቅሩ ስምከ፣ ስምህን የሚወዱ ሁሉ ባንተ ይመካሉ ይላል ቅዱስ ዳዊት። እስቲ ስምህን የሚወዱ በሉ እስኪ። ስምህን የሚወዱ ሁሉ ባንተ ይመካሉ። ትምክታችን ማን ነው? ኃይላችን ማን ነው? ጠባቂያችን ማን ነው? አዳኛችን ማን ነው? ስሙ የተመሰገነ ይሁን። እግዚአብሔር ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔርን ተስፋ ማድረግ ኃይልን ያሰጣል። እግዚአብሔርን ተስፋ ማድረግ ልጅነትን ያሰጣል። እግዚአብሔርን ተስፋ ማድረግ በቅድስናው ተራራ በንስሐ እንድንመላለስ ያደርጋል። እግዚአብሔርን ተስፋ ማድረግ ከኃጢአት ባርነት ይለያል፣ የጽድቅ ባለጸጋ ያደርጋል። አሁን ተመልከቱ፣ አላረፍንም። አሁን በቅድስናው ተራራ ላይ በሚታመን ክንዱ ላይ እኮ ነው ያረፍነው። ምናልባት ዞር ስንል የተቀመጥንበት ወንበሩ ሳይሆን የቻለን በእግዚአብሔር በአባታችን ክንድ ላይ ነው ያረፍነው። ስሙ የተመሰገነ ይሁን። ከብዳችሁኛል፣ ክንዴ ዝሏል አላለም። ከነ ኃጢአታችን ከነ በደላችን ተሸክሞ ለንስሐ እንድንበቃ ተስፋ መንግሥተ ሰማያትን እንድንወርስ ያደረገን በንጹሕ ደሙ ያዋጀን ለቅድስና የጠራን በቅድስናው ተራራ ላይ እያቆመ በጠላታችን ፊት ራሳችንን በዘይት እየቀባ እየባረከ ከቅድስና ወደ ቅድስና ከክብር ወደ ክብር የሚያሸጋግረን የክብር ባለቤት እርሱ አባታችን እግዚአብሔር ነው። ስሙ የተመሰገነ ይሁን። ስለዚህ ኢየሩሳሌም የተባለች ወንጌል ኢየሩሳሌም ናት። ወንጌል ኢየሩሳሌም ናት። ኢየሩሳሌም ማለት የሰላም ከተማ ነው ይላል። ወንጌል ሰላም ናት። ምንም ሀገር ቢረበሽ፣ ምንም በአራቱም ማዕዘን ጦርነት ቢከሰት ቅድስት ቤተ ክርስቲያን ስትመጡ የሰላም ቃል ነው የምትሰሙት። ሰላምን ነው የምትሰብከው። ሰላሟ ክርስቶስን ነው የምትሰብከው። በአይምሯችን ውስጥ ያለው ሐዘናችን ወደ ደስታ የሚቀይረውን የእግዚአብሔርን ቃል ወንጌልን ነው የምትሰብከው። ወንጌል ደግሞ እውነት ናት። እውነት ደግሞ የእግዚአብሔር ቃል ነው። ወንጌል ደግሞ በእግዚአብሔር መንፈስ ቅዱስ ገልጦላቸው ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ቅዱሳን አባቶቻችን የከተሙልን የጻፉልን ከኃጢአት ባሪያ ላለመሆን ቃሉን ለማወቅ ቃሉን ለመረዳት አባቶቻችን ወንጌልን ሲጽፉ በመከራ ውስጥ እያለፉ በምን ውስጥ እያለፉ? በመከራ ውስጥ እያለፉ እነ ቅዱስ ዮሐንስ ወንጌልን የሰበኩልን ግራና ቀኝ እንደ አንበሳ የሚያገሳ ሞንታርቦ ተተክሎላቸዋል። በምድረ በዳ ነው ነሱስ መቀርበት መንግሥተ ሰማያት ብለው የሰበኩት። የእናት ቤተ ክርስቲያን ስብከቷ ይሄ ነው። የእነ ቅዱስ ዮሐንስ ስብከት ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። ንስሐ ዘማዊውን ድንግል ኃጥኡን ጻድቅ ያደርጋል። እንዲህ ስላችሁ ዘማዊ ድንግል ይሆናል እንዴት? ትሉኝ እንደሆነ የነፍስ ድንግልናን ያሰጣል። የሥጋ ድንግልና አይገኝም።
ከኃጢአት ባርነት ይለያል። ንስሐ የእግዚአብሔር ልጅ ያደርጋል። ሰው ከሰው ጋር ሲጣላ በሰው እንደሚታረቅ ሁሉ በሀገር ሽማግሌ እንደሚታረቅ ሁሉ እኔና እናንተ ከእግዚአብሔር ከአባታችን ስንጣላ የምንታረቀው በንስሐ። እንዴት ነው የምንጣላው ትሉ? ኃጢአት ስንሰራ፣ ወንድምን ስንበድል፣ ሃይማኖትን ስንክድ፣ ከቤተ ክርስቲያን ስንለይ፣ ከወንጌል ከተማ ስንለይ፣ ወንድማችንን ስንጠላ፣ የኃጢአት ባሪያ ስንሆን፣ አባቶችን ስንነቀፍ፣ አባቶችን ስንሳደብ፣ በማያገባ ነገር ውስጥ እያለፍን ስለ ሰው ኃጢአት ስናወራ እንሄዳለን። ወደ ኤማሁስ መንገደኞች ስለማን ሲያወሩ ሄዱ? ስለ ክርስቶስ። በመካከላቸው ማን ተገኘ? ራሱ ባለቤቱ። አያችሁ፣ አንዳንድ ጊዜ አይገጥማችሁ? አንዱን ወንድማችሁን ስታሙ እሱ ከኋላ ሳታውት እናንተ እያማችሁት የሚሰማችሁ አላጋጠማችሁ? አደራችሁን ከቅድስናው ተራራ ላይ ተባርከን ወንጌሉን ሰምተን ዝማሬውን ዘምረን አባቶቻችን ባርከውን ተቀድሰን ቅዳሴውን አስቀድሰን ሥጋው ደሙ ተቀብለን ቅዳሴ ጸበሉን ጠጥተን እቱ በሰላም ስንባል ስንል ስለ እናት ቤተ ክርስቲያን እስኪ እናውራ፣ ስለ ክርስቶስ ፍቅር እናውራ። ከቤተልሔም እስከ ጎልጎታ የተከፈለልንን መስዋዕት እያወራን እንሂድ። ይሄን መከራ የተቀበለው ይሄን ፈተና የደረሰበት ይሄ ግርፋት የደረሰበት ለኔ ለባሪያው ነው፣ ለኔ የተከፈለው መስዋዕት ነው ብለን በዛ በተከፈለልን መስዋዕት ተስፋ እናድርግ። ይሄንን ሁሉ መስዋዕት ተስፋ የምናደርገው በኢየሩሳሌም ከተማ ስንቆይ። በኢየሩሳሌም ከተማ አንድ ሰው ኃጢአት ሰርቶ እግዚአብሔርን በድሎ ሲመጣ ወደ ዓለም ከሚሄድ ወደ ቅድስናው ተራራ ሲመጣ እንዲህ ይላሉ አቡነ ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና ያልተማረ ካህን ደም መጣጭት ነኝ ነው ይላሉ። ምን አልኳቸው? ያልተማረ ካህን ደም መጣጭት ነኝ ነው። እኛ ደግሞ አባቶቻችንን እናገኛቸዋለን በቤተ መቅደሱ ስናያቸው ዓለምንም አሸንፈው ዓለምንም ንቀው በቤተ መቅደሱ እንደ ክቡር አባታችን እንደ ዶክተር አባ ጌዲዮን ዓለምን አሸንፈው አያችሁ፣ ዓለምን ንቀው ይሄ ምንም ውዳሴ ከንቱ አይደለም። ዲግሪውን ማስተርሱን ይዘው ዶክተሬቱን ይዘው ደግሞም ያሉት ቤት ነው። አያችሁ፣ በቃኛ ላሉ በእናት ቤተ ክርስቲያናቸው ባሳደገቻቸው በኢየሩሳሌም ከተማ ሰላም የሚያገኙት እዚህ ስለሆነ፣ እረፍት የሚያገኙት እዚህ ስለሆነ፣ ያስተማረቻቸው ቤተ ክርስቲያን ስለሆነ መጀመሪያቸው መጨረሻቸው እናታቸው ቅድስት ቤተ ክርስቲያን ስለሆነ ፈልጋችሁ የምታገኟቸው ቤተ ክርስቲያን ስሙ የተመሰገነ ይሁን። ይሄ ማን ስራ ይመስላችሁ? የመንፈስ ቅዱስ ስራ። ሃይማኖታቸውን ጠብቀው ቅድስናን ገንዘብ አድርገው ዓለምን ንቀው በቅድስና ተራራ እንድንገኝ የሚያደርገን የእግዚአብሔር መንፈስ ቅዱስ ስራ። በዚህ እንድንቆይ ደግሞ ኃጢአት ባሪያ ስንሆን መንፈስ ቅዱስ ይለየናል። ሰው ጸጋ መንፈስ ቅዱስ ከራቀው ምን ይሆናል መሰላችሁ? እንደ እብድ ውሻ ይዞራል። በየቦታው ይሄዳል፣ በየቦታው ይጮሃል፣ በየቦታው ያለቅሳል። የዓለም ስደተኛ ይሆናል። የሚያውቀው ሁሉ ይጠፋዋል፣ የተማረው ሁሉ ይጠፋዋል። ለምን መሰላችሁ? ኃጢአት ስንሰራ እግዚአብሔር መንፈስ ቅዱስ ሲለየን ባዶዎች ይሆናል። ባዶዎች አይታወቀንም ማለት ራሳቸውን ለእግዚአብሔር ሳይሰጡ በክደት ዓለም ውስጥ እያለፉ ቤተ እግዚአብሔር የሚመጡ አሉ። እንዳይመስላችሁ ገና ለመክደው ሳይሆን ገና ለመካድ ሲያስቡ መንፈስ ቅዱስ እኮ ይለያቸዋል። ዋጋ የለም፣ እንደሌላቸው ይታወቃል። እንዲህ አይነት ህይወት ውስጥ ያሉ በእንዲህ አይነት ህይወት ውስጥ የሚያልፉ በእንዲህ አይነት ህይወት ውስጥ የሚንሸራሸሩ በዓለማችን ሞልተዋል። እኛ ግን አባቶቻችንን በኃጢአት ደክመን ስንመጣ፣ በኃጢአት ጎስቁለን ስንመጣ ቅድም እንደነገርኳችሁ በመጣጭ ሳይሆኑ የኛ አባቶች ካህናት አባቶቻችን ከእግዚአብሔር ጋር የሚያገናኙ የሚያስታርቁን እውነተኛይቱን ወንጌል እውነተኛይቱን ወደ ቅድስና ተራራ የምታስኬደውን መንገዷን ንስሐ ሰጥተው አሽተው አጥበው ንጹሕ አድርገው በእግዚአብሔር ፊት ያመጣሉ። ካህን እኮ አማላጅ ነው፣ አታውቁም? አዎ፣ አይንተ እግዚአብሔር የእግዚአብሔር አይኖች ናቸው፣ ከእግዚአብሔር ጋር የሚያገናኙ ለማለት ነው።
በኃጢአት የጎሰቆለው ከጨለማው ዓለም ለይቶ ወንጌል ብርሃን በሆነችው ወንጌል ሰላም በሆነችው ወንጌል በወንጌል የፍሬ ጽድቅ ዓለም ልመው ለንስሐ አብቅተው በቅድስናው ተራራ በኢየሩሳሌም ከተማ እንድንታይ ያደርጉናል። ስለዚህ የእግዚአብሔር ልጆች ተፈልገን እንድንገኝ በየት እንገኝ ስንፈለግ በየት እንገኝ? በኢየሩሳሌም በሰላም ከተማ ስጋው ደግሞ በሚፈተትባት ወንጌሉ በሚሰበክባት የሰማይ ሥርዓት በሚከናወንባት እንዲህ ልንሆን በኢየሩሳሌም ከተማ የምንሰበሰበው እኮ የመንፈስ ቅዱስ ልጆች ስለሆነ ጸጋ መንፈስ ቅዱስ ሲያድርብን ቁጭ ብለን ቃለ እግዚአብሔር እንሰማለን። ቁጭ ብለን ቅዳሴውን ስናስቀድስ በተመስጦ ይሆናል። የምንመራው ሀገር መሪ ስንሆን ሀገርን መንጋው እንዳይበተን ያለ ዘረኝነት፣ ያለ አድማ፣ ያለ ቋንቋ ሁሉንም በአንድ አድርጎ መምራት እንጀምራለን። ቤተ ክርስቲያን በመንፈስ ቅዱስ ነው የምትመራው። ስለዚህ እኛም ልጆቿ ከመንፈስ ቅዱስ በረከት ስናገኝ ጸጋ መንፈስ ቅዱስ ሲያድርብን ሁልጊዜ እውነተኞች እንሆናለን። ሁልጊዜ ሃይማኖተኞች እንሆናለን። ሁልጊዜ ለቅድስና እንሰልፋለን። ሁልጊዜ ለወንጌል እንሰልፋለን። ሁልጊዜ በቤተ መቅደሱ እንገኛለን። ሁልጊዜ ስንፈለግ እገሌ እኮ ቢፈለግ የት ነው የሚገኘው እንባላለን። ቤተ እግዚአብሔር ኢየሩሳሌም ከተማ የሰላም ከተማ በዚች በሰላም ከተማ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ሌላው ኢየሩሳሌም የተባለች ሃይማኖት ሰላም ናት። ኢየሩሳሌም ይሏታል ሊቃውንቱ። በዚች በሃይማኖት መጽናት በሃይማኖት መገኘት ብዙዎች አሉ፣ አልዘረዝርላችሁ። እንደ ቲሸርት እንደ ካኒተር ሃይማኖት የሚቀይሩ ወደዛ አልገባም። በሃይማኖታችን መጽናት እንድንችል እነኝን ሁሉ የዘረዘርኩላችሁን ነገር ሁሉ እንድንፈጽም የሚያደርገን እግዚአብሔር መንፈስ ቅዱስ አብሮን ሲሆን፣ እግዚአብሔር መንፈስ ቅዱስ ሲባርከን፣ እግዚአብሔር መንፈስ ቅዱስ የመንፈስ ቅዱስን ስራ ስንሰራ መንፈስ ቅዱስ ሲያድርብን ለሃይማኖት ተገዢ እንሆናለን፣ ታማኞች እንሆናለን። ለሃይማኖት ታማኞች ስንሆን ለትዳር ደግሞ ታማኝ እንሆናለን። ለስራ ባልደረቦቻችን ታማኞች እንሆናለን። ለተራቡት እናበላለን፣ ለተጠሙት እናጠጣለን፣ ለተቸገሩት እንሰጣለን፣ የተቸገሩትን እናስባለን። የወንድሜ መከራ የእኔም መከራ ነው ብለን እናስባለን። እዚህ ቅዳሴ ማርያም ትርጉም ላይ እንዲህ ይላል፣ ጻድቃን ቅዱሳን ከራሳቸው ክብር ይልቅ የወንድማቸው ክብር ሲነገር ይደሰታሉ። ደስ አይል? እስቲ ቅዱሳን ከራሳቸው ክብር ይልቅ የወንድማቸው ክብር ሲነገር ይደሰታሉ። አያችሁ፣ በረከታቸው ይደርብን። የቅዱሳን አባቶቻችን በረከት አባቶቻችን እንደዚህ ናቸው። እኛስ ጋር በዓለም ያለነው እኛ የራሳችን ክብር ካልተነገረ ከፍ ከፍ አድርገው ካልጠሩን ዶክተር የሆነው ፕሮፌሰር የሆነው ቅጽል ስሙ ዓለም የሰጠችው ስሙ ካልተጠራ የሚያኮርፍ እኔ እዚህ ቦታ ላይ እንዴት እዚህ ተቀምጠ ተማሪው እኔ እዚህ አማራ ላይ እንዴት ሆኜ እቀመጣለሁ? እኔ እኮ ማንም ከኔ በላይ ሰው የለም የሚሉ ብዙዎች አሉ። አባቶቻችን ግን ከራሳቸው ክብር ይልቅ የወንድማቸው ክብር ሲነገር ይደሰታሉ። ቤት ስለቆዩ በኢየሩሳሌም ከተማ በሰላም ከተማ በእናት ቤተ ክርስቲያን በወንጌል ውስጥ ስላሉ በሃይማኖት ስላሉ፣ ስለዚህ በሃይማኖት እንድንጸና የሚያደርገን እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ሲለይ እንደ አርዮስ ከሃዲ ትሆናለህ። እንደ ይሁዳ በገንዘብ ፍቅር፣ እንደ አርዮስ በጥርጥር፣ እንደ ንስጥሮስ በክደት ትመላለህ። መንፈስ ቅዱስ ሲርቅ ነው። ፍጥጥ ያለውን እውነት ቁልጭ ያለውን እውነት ሐሰት ነው ብለህ ትናገራለህ። መንፈስ ቅዱስ ሲርቅ እንደዚህ ነው። መንፈስ ቅዱስ ሲመላል፣ መንፈስ ቅዱስ ከኛ ጋር ሲሆን እንደዚህ ጻፍ ወደ ቃል እግዚአብሔር እንሰማለን። አያችሁ፣ ፍጥጥ ያለውን እውነት እግዚአብሔር ስሙ የተመሰገነ ይሁን። ሌላውና የመጨረሻው ኢየሩሳሌም የተባለች ተስፋ የምናደርጋት ኢየሩሳሌም ሰማያዊት ኢየሩሳሌም። ሁሉ ስብስብ
ይሄ ሁሉ ክብር፣ ይሄ ሁሉ እረፍት፣ ይሄ ሁሉ ዝማሬ፣ ይሄ ሁሉ ወንጌል፣ ይሄ ሁሉ ቃለ እግዚአብሔር የሚከናወነው እኛም ለመስማት የምንሰበሰበው ስራ ስላጣን ነው፣ መሄጃ ስላጣን ነው። የዚህ ሁሉ ሰው ዓላማው አባቶቻችንን ጨምረን የዚህ ሁሉ ዓላማ ምን የክርስቲያኖች ዓላማ ምንድን ነው? መጨረሻችን ምንድን ነው? ተስፋ የምናደርገው ለምን መጣችሁ ብንባል ምን ለማግኘት ነው? ወንጌል የምንሰማው ምን ለማግኘት ነው? ንስሐ የምንገባው ምን ለማግኘት ነው? ሥጋው ደሙን የምንቀበለው ተስፋ የምናደርጋት መንግሥተ ሰማያት። መንግሥተ ሰማያት ኢየሩሳሌም ናት። ኢየሩሳሌም ሰማያዊት። እችን ለማግኘት ወንጌል መማር አለብን። እችን ለማግኘት እመቤታችን ቅድስት ድንግል ማርያምን እናትነቷን ምልጃዋን መጠለያ መጠጊያ ማድረግ አለብን። እችን ተስፋ መንግሥተ ሰማያትን ለማግኘት የላይኛይቱ የኢየሩሳሌም እንደራሴ ይቺ ቅድስት ሀገር ቤተ ክርስቲያን ናት። በዚች ሳገባ ላይኛው መግባት አይቻልም። በዚች ስንቆይ የላይኛይቱ የመጨረሻይቱ የኢየሩሳሌም ተስፋ የምናደርጋት ሰማያዊት ኢየሩሳሌም መግቢያዋ በሯ እቺ ቅድስት ቤተ ክርስቲያን ናት። በዚች መቆየት ለኛ መልካም ነው። በዚች መቆየት ለኛ የዘላለም ረፍት ነው። በዚህ መቆየት ለኛ የዘላለም ሕይወት አለው። በዚህ መቆየት ለኛ ከኃጢአት ተለይቶ ከበደል እርቆ ከዝሙት እርቆ ከበደል እርቆ ከዘረኝነት ተለይቶ በዚህ መቆየት ጸጋ እግዚአብሔርን ያስመላል። ተስፋ መንግሥተ ሰማያትን ያወርሳል። አሁን አባቶቻችን መጨረሻ ላይ እንዲህ ይላሉ፣ በሰማነው የሕይወት ቃል 30 60 100 ያማረ ፍሬ እንድናፈራ ማን ይርዳን ይላሉ? እግዚአብሔር። ምንድነው 30 ምንድነው 60 ምንድነው 100 ብለን እንጠይቃለን። ብዙ ትርጓሜ ያለው የተወሰነችው ልንገራችሁ። 30ው ንባብ ነው፣ 60ው ትርጉም ነው፣ 100 ምስጢሩ ነው። አያችሁ፣ እነኚህ ሁሉ የሌለው ባዶ ማድጊያ ማለት ነው። ንባብማ ሁሉም ያነበዋል። ንባብ ይገላል፣ ትርጉም ግን ያድናል የሚሉ አባቶቻችን። በትርጉም ነው ቤተ ክርስቲያናችን ትምህርቷን የምታስተምረው፣ በምስጢር ነው የምታለው። ቅድስት ቤተ ክርስቲያናችን በሶስት መሰረታዊ ነጥቦች አስተምረዋን ትገልጣለች። እነኚህን ቃል ልንገርና ትምህርት ይልቋቸዋል። በስንት አልኳቸው? አዎ በ30 በ60 በ100 ማለት ነው። ምስጢሩ ከደረሳችሁበት ወይንም በንባብ በትርጉም በምስጢር ማለት ነው። ቀደም ሊቁ አባታችን ሲያነቡ ሊቁ እየተረጎሙ ያመሰጥራል። ቤተክርስቲያን መለያዋ ይሄ በቃ መለያዋ የትርጉም ባለቤት ናት፣ የምስጢር ባለቤት ናት። የሰማያዊት የኢየሩሳሌም መግቢያ የሆነችው ቅድስት ሀገር በደሙ የመሰረታት የሲኦል የገሃነም ደጆች የማያናውጧት ሁልጊዜ የሰላም ከተማ ሰላምን የምትሰብ ሁልጊዜ የሰላም አለቃ የክርስቶስን ድምፅ የምታሰማ ሁልጊዜ የእንትና መምጣት ሳይሆን የሚያስጨንቃት የክርስቶስን መምጣት የምትጠባበቅ ይህች ቅድስት ሀገር እናት ቤተ ክርስቲያን። በዚህ ስንቆይ ተስፋ መንግሥተ ሰማያትን እናገኛለን። ስለዚህ ደቀ መዛሙርቱ ቆዩ ባላቸው ላይ ቆዩ። ጥበብ ገላጩን ጸጋን የሚያደላድለውን ፍሬያትን የሚያርቀውን መንፈስ ቅዱስ ወረደላቸው። ስለዚህ በእኛ በዚህ መቆየት፣ በእመቤታችን ምልጃ መቆየት፣ በቤተ ክርስቲያን መቆየት፣ በወንጌል መቆየት፣ በሃይማኖት መቆየት ሳንናወጥ እንደ ባህር ላይ ኩበት ሳንዋልን የትኛው ሃይማኖት ይሻላል የትኛው እምነት ይሻላል ሳንል ኦርቶዶክሳዊ ተዋህዶ ቅድስት ቤተ ክርስቲያን በሰጠችን ሃይማኖት ስንቆይ ተስፋ መንግሥተ ሰማያትን እናገኛለን። በኢየሩሳሌም እንድንቆይ እግዚአብሔር ይርዳል። ወአንተ ውስተ ንበሩ ሀገረ ኢየሩሳሌም፣ በኢየሩሳሌም ከተማ ቆዩ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የአባቶቻችን በረከት ረድኤት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጨምሩበት፣ እልልታው ጨምሩበት። መጋቤ ሃይማኖት መምህር ተክለ አንተም ውስተ ንበሩ ሀገረ ኢየሩሳሌም እስከ ተለብዙ አትሂዱ። አንዴ ዝማሬ ብቻ ዘምረን ነው የምንወጣው። ይዟችሁ ዝማሬው አባቶቻችን በረከት ሰጥተውን እንሄዳለን። ቸኩለን የምንሄድበት ምንም ነገር ዓለም ምንም የሚያስደስት የለም። በዚህ ቆዩ ነው።
መላእክተ አርያም ሲባል ወንጌሉን ሰማን፣ ዝማሬው ቡራኬ እስከሚሰጠን መጽናት ያስፈልጋልና ለመምህራችን በእውነት ለመጋቤ ሃይማኖት መምህር ከተአብ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን አምላከ ቅዱስ ገብረ መንፈስ ቅዱስ አምላከ ቅዱስ ተክለ ሃይማኖት ረጅም ዕድሜ ከጤና ጋር ያድልልን። እኛም በሰማነው ቅድም እንዳሉት ንባቡን ከትርጓሜ ትርጓሜውን ከምስጢር በላያችን ላይ ፍሬ እንዲያፈራ አምላካችን ይፍቀድልን። በእውነት ጉባኤ ተክለ አብ ዛሬ ከጻድቁ ከአባታችን ከአቡነ ገብረ መንፈስ ቅዱስ ጋር ገጥሞ ትርጓሜውን ሰምተናል፣ ወንጌሉን ሰምተናል። ሳምንት ጉባኤ ተክለ አብ ደግሞ የተክለ ሃይማኖትና የቅዱስ ሚካኤል አንድነት ሰኔ 12 ነው የሚገጥመው። ስለዚህ በሚገባ ደግሞ ለዛሬ ሳምንት በሰላም አድርሰን የቅዱስ ተክለ ሃይማኖትና የቅዱስ ሚካኤል እንደምታዩት ምንነት ወንጌሉ ወይም ደግሞ ገድሉ ይተረጉምልናል። ለዛሬ ሳምንት በሰላም ያደርሰን፣ ጸጋውን በረከቱን ያብዛልን፣ ሀገራችንን ሰላም ያድርግልን። ከዚህ በመቀጠል ዲያቆን ዘማሪ ኤርምያስ ይዘምርናል። ከእሱ ጋር ልጆቻችን የገዳሙ ከአደናገል ሰንበት ትምህርት ቤት የመጨረሻውን ዝማሬ ያሰምተው ሁላችንም በጊዜ ተባርከን እንሄዳለን ማለት ነው። ወደ ዘማሪ ኤርምያስ ወስዳቸዋለሁ። በአንድነት
ድረስ ዝማሬ መላእክት ያሰማልን። ለኢትዮጵያ ለሀገራችን ሰላሟን ፍቅሯን የቀደሙ አባቶቻችን በፍቅር የኖሩባት ሀገር ተግባብተው የኖሩባት ሀገር ናትና የቀደመዋን ፍቅሯን ለኢትዮጵያ እግዚአብሔር ይላከላት። ከዚህ በመቀጠል የነሩ የገዳሙ ንቃሐ ደናግል ሰንበት ትምህርት ቤት ወጣት ልጆቻችን እንግዲህ በዚህ በምሽት ከሩቅ ቦታ እየመጡ እዚህ ተሰልፈው እዚህ ለዝማሬ ተዘጋጁ ለእናንተ ለማቅረብ ነው። እነሱማ ዘወትር በዚሁ ነው ያሉት። ስለዚህ ሁላችሁም ተረጋግታችሁ እነሱ
ያሰማልን፣ ዝማሬ መላእክት ያሰማልን። እንግዲህ በእንዲህ ሁኔታ ጻድቁ ከዕለተ ዓርብ ጋራ እንደዚህ እያመሸን ነው። ገድሉን ቀድመን ሰምተናል። አሁን ደግሞ ወንጌል እንሰማለን። የዕለቱን ወንጌል የሚያስተምሩን መጋቢ ሃይማኖት መምህር ተክለአብ የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ቤተ ክርስቲያን የመጽሐፍ መምህርና የስብከት ወንጌል መምሪያ ኃላፊ የእሳቸው ናቸው የሚያስተምሩን። እሳቸው የሚናገሩበትን አንደበት ለእኛ የምንሰማበትን አይምሮ እግዚአብሔር ይክፈትልን። ወዳና ወዲህ የምትሉ ሰዎች በያላችሁበት ቁጭ ብትሉ፣ ምክንያቱም ከዚህ ከመድረክ ሲተላለፍ አይን ከባድ ነውና አይምሮ ይሰርቃል። በያላችሁበት ያው በየሳምንቱ ንፍሮ ይታደላል። ስትበሉ ያው እጅና አፍ ቢገናኝም ጆሮአችሁን ግን ለወንጌል እንድትሰጡ አሳስባለሁ። በየሳምንቱ ይህን በረከት የሚያመጡ ልጆቻችን እንግዲህ የጉባኤ ተክለአብ በረከት ለቤታቸው ይግባ እያል ወደ መምህራችን ቀጥታ እንሄዳለን። ወአንተ ሙሴ ንበሩ ሀገረ ኢየሩሳሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናአኩቶ ለእግዚአብሔር አምላክነ ዘበአማን ለዘአብጽሐነ እስከዛቲ ሰዓት እንዘ ያዕቅበነ ኩሉ መንሱት ከክፉ ነገር ሁሉ ጠብቆ እዚህ ያደረሰን እግዚአብሔርን እናመሰግነዋለን። እጅግ የተከበሩና የተወደዱ ክቡር መላከ ምሕረት ቆሞስ አባ ጌዴዎን ዶክተር የዚህ ታሪካዊ የአንጋፋው ገዳም የስብከተ ወንጌል ክፍልና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአንጋፋው የታሪካዊው የቅድስት ሥላሴ ዩኒቨርሲቲ ዋና መምህር የሁላችን የቀለም አባት ክቡራን ሊቃውንተ ቤተ ክርስቲያን የቀለም ቀንዶች እጅግ የምንወደው የምናከብር ወንድማችን የዚህ የገዳሙ የመጽሐፍት ሐዲሳት የትርጓሜ መምህር ክቡር መጋቤ ሐዲስ አምደወርቅ ብርሃኑ፣ የተወደዳችሁና የተከበራችሁ የመንጋው ጠባቂዎች፣ የቀለም ቀንዶች፣ ካህናት አባቶቼ፣ ለተልእኮ ምስጢር የምትፋጠኑ ዲያቆናት ወንድሞች፣ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ ቅዱስ እግዚአብሔር ለእናት ቤተ ክርስቲያን ውበትና ድምቀት ያደረጋችሁ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን ሕፃናትም ጭምር በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ሕያው ባህሪ አምላካችን እግዚአብሔር፣ ቅዱሰ ባህሪ ንጉሳችን እግዚአብሔር፣ ምስጉነ ባህሪ ፈጣሪያችን አባታችን ልዑል አምላክ ቅዱስ አምላክ እግዚአብሔር በምሕረትና በቸርነቱ ፍጹም መጠበቅን ጠብቆ በኃጢአትና በበደል ከጠፋው ዓለም ለይቶ ወደ እቅፉ ለምስጋና ለበረከት ለጽድቅ የጠራን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱሰ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እናትነትን ከድንግልና ደምግባትን ከንጽህና ጋር አስተባብራ ያዘች ድንግል ማርያም እናታችን ልጇ በፈጠረው አንደበት ሁሉ ስሟ ለዘለዓለም የተመሰገነ ይሁን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤት በረከት ከሁላችን ጋር ይሁን። ወአንተ ሙሴ ንበሩ ሀገረ ኢየሩሳሌም በኢየሩሳሌም ከተማ ቆዩ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ተመዝግቦ የምናገኘውን ኃይለ ቃል ርዕስ አድርገን እንደ እግዚአብሔር አባታችን መልካም ፈቃድ ለጥቂት ጊዜ እንቆያለን።
ልዑለ ባሕርይ ቅዱስ አምላክ እግዚአብሔር ለአባቶቼ ለነቢያት፣ ለሐዋርያት፣ ለሊቃውንት የገለጠውን ምስጢሩን ጥበቡን ለእኔም ለደካማ ባሪያው እንዲገልጥልኝ መልካም ፈቃዱ ይሆንልኝ። የአባቶቼ የሊቃውንት በረከት ረድኤት አይለየን። ወአንተ ሙሰ ንበሩ ሀገረ ኢየሩሳሌም፣ በኢየሩሳሌም ከተማ ቆዩ። እስኪ ሁላችሁም ይህን ቃል በሉት። በኢየሩሳሌም ከተማ በሉ። በኢየሩሳሌም ከተማ ቆዩ። እንግዲህ ይህን ኃይለ ቃል የተናገረው የቃሉ ባለቤት ቅዱስ አባት ልዑል አባት ቅዱስ እግዚአብሔር ነው። እንግዲህ ኢየሩሳሌም ስንል ሊቃውንት ቅድም ሲተረጎም ኖኗን ብሉያቷን ሐዲሳቱን በትርጉም በንባብ አሰምተው በትርጉም ተርጉመው በምስጢር አመስጥረው ያስተምሩናል። ቅድስት ቤተ ክርስቲያናችን መገለጫዋ አንዱ ይህ ስለሆነ ማለት ነው። እንግዲህ ሊቃውንትን የምንሰማቸው ሊቃውንትን የምናውቃቸው መጽሐፍ ቅዱስን ብቻ ስለተናገሩ ሳይሆን ትርጉሙን ምስጢሩን አብራርተው ስለሚተረጉሙ ነው። ቅዱስ አምላክ እግዚአብሔር የሊቃውንቱን በረከት ለሁላችን ያሳድርብን። እንግዲህ ይህን ኃይለ ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህም ቃል የተነገረው ከዓለም ርኩሰት ለይቶ አንዳንዱን ከሕክምና ከአሳ አጥማጅነት ከበግረኝነት ከየበኩሉ ከአራቱም ማዕዘን ቅዱስ አምላክ እግዚአብሔር ወንጌልን ይሸከሙ ዘንድ ወንጌልን ለዓለም ይሰብኩ ዘንድ ለመረጣቸውና ለጠራቸው ደቀ መዛሙርቱ የተነገረ ቃል ነው። ሊቃውንት ይህንን ቃል የተስፋ ቃል ይሉታል። የምን ቃል አልኳችሁ? የተስፋ ቃል። ቤተ ክርስቲያን ለልጆቿ ወንጌልን ስታስተምር ወንጌል ተስፋ ናት፣ ወንጌል ብርሃን ናት፣ ወንጌል ንጹሕ ናት፣ ወንጌል ታሻግራለች። ወንጌል የተራበውን ነፍስ የተጠማችውን ነፍስ የተራበችውን ነፍስ ከጣሟ ብዛት ታረካለች፣ ከጣሟ ብዛት ታጠግባለችና በወንጌል የፍሬ ጽድቅ የጠወለገውን ዓለም ወደ ቅድስት ስፍራ እንዲያመጡ እንዲያስተምሩ ወንጌልን ያህል ክብር ለተሸከሙት ላሸከማቸው ለሰጣቸው ለደቀ መዛሙርቱ የተነገረ የተስፋ ቃል ነው። በኢየሩሳሌም ከተማ ቆዩ ነው ያላቸው። ይህን ሲል እንግዲህ ቀደም ሲል ስለ ዕርገት ተምራችኋል በሊቃውንቱ። ይህ ታላቅ ገዳም የሊቃውንት መገኛ የሊቃውንት አውደ ምሕረት የሊቃውንት ቤት ነውና ብዙ ዓለምን ይችን ዓለም ብቻ ሳይሆን ዓለምን ዞረው በውጭውም ዓለም በሀገሩም ውስጥ ወንጌልን ለማስተማር ሙሉ የሆኑ ሊቃውንት ያሉባት ይቺ ቅድስት ቦታ እናት ቤተ ክርስቲያን ማኅፀነ ለምለም በመሆኗ ሊቃውንትን አፈርታ ሊቃውንትን አስቀምጣ እኛን ልጆቿን እንዲያስተምሩ በዚች በቤተ መቅደሱ ሾማቸዋለችና ስለዚህ ስለ ዕርገቱ በብዙ ሊቃውንት ተምራችኋል። እንግዲህ መድኃኒታችን አምላካችን ኢየሱስ ክርስቶስ ከትንሣኤ በኋላ ለደቀ መዛሙርቱ ትምህርተ ኪዳንን ትምህርተ ኅቡዓትን ሥርዓተ ቤተ ክርስቲያንን ሲያስተምር ከቆየ በኋላ በአርባኛው ቀን ይላል ተለያቸው፣ ወደ ላይም ከፍ ከፍ አለ፣ አረገ ብለው ስለ ዕርገቱ በንባብ ስለ ዕርገቱ በትርጉም ስለ ዕርገቱ በምስጢር አስተምሯቸዋል። ስለ ዕርገቱ ምንም የምንነጋገረው ነገር የለም። ነገር ግን ሲያርግ ከእነሱ ሲለይ ወደ ላይም ከፍ ሲል ይህንን ርዕስ የሆነን ዘንድ የመረጥኩትን ቃል ተናግሯቸው ነው ያረገው። ምን ብሏቸው? በኢየሩሳሌም ከተማ ቆዩ ነው ያላቸው። ምእመናን ቅድስት እናታችን ቤተ ክርስቲያን ወንጌልን አንብባ ወንጌልን
ተርጉማ ወንጌልን አመስጥራ የምታስተምረው በአውደ ምሕረቱ በሊቃውንቱ አንደበት ነው። በአውደ ምሕረቱ በመምህራኑ አንደበት ነው። በአውደ ምሕረቱ ወንጌልን በአውደ ምሕረቱ ብሉያትን ሐዲሳትን ተርጉማ የምታስተምር ስንዱ እመቤት ዛሬም ለኔና ለናንተ የሰላም መሰረት የሆነውን የሰላም መገኛ የሆነውን ቅዱሱን ወንጌል ታስተምረናለች። ስለዚህ በኢየሩሳሌም ከተማ ቆዩ። ኢየሩሳሌም ማለት የሰላም ከተማ ማለት ነው። ስለ ኢየሩሳሌም ታላቁ የእግዚአብሔር ሰው ነህምያ በመጽሐፈ ነህምያ ምዕራፍ 1 ላይ ብዙ ነገሮችን ጽፎልን እናያለን። ሌላም ሊቃውንት በንባብ በትርጉም በምስጢር እያመሰጠሩ ይቺ ቅድስት ሀገር ኢየሩሳሌም ማናት በማለት በትርጉም በምስጢር ተርጉመው ያስቀመጡትን ለጥቂት ደቂቃ ያክል እናያለን፣ እንመለከታለን። መነሻችን በኢየሩሳሌም ከተማ ቆዩ የሚል ነው ርዕሳችን። የትምህርታችንም መሰረታዊ ዓላማ በእግዚአብሔር ቤት በቤተ መቅደሱ በቅኔ ማህሌቱ በአውደ ምሕረቱ በሊቃውንቱ እግር ስር በእናት ቤተ ክርስቲያን መቆየት ዘላለማዊ ሕይወትን የሚያሰጥ ጥበብን የሚገልጽ ቅድስናን የሚሰጥ ቅድስናን የሚያስገኝ መሆኑን ለዓለም ስለ መግለጥ ነው። እንዲህ ሆነ ይላል በ20ኛው ዘመን በካሴሎ እንዲህ ሆነ፣ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ ይላል አናኒ ከእነርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው ይልና ነው የሚጀምረው ይህ መጽሐፈ ነህምያ። ይህን ካለ በኋላ እነርሱም በሚያስፈራ በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታቸውን በታላቅ መከራና ስድብ እንዲህ አሉ። ኢየሩሳሌምን ስለጠየቃቸው ኢየሩሳሌም እኮ የሚያምሩ ግንቦቿ የሚያምሩ በሮቿ ተቃጥለዋል፣ ግንቦቿን ፈራርሰዋል ብለው ይህንን ቃል ነገሩት። ነህምያ የፋርስ ንጉሥ የአርጤክስስ ጠጅ አሳላፊ የነበረ አይሁዳዊ ንጉሥ ነው። ህብረተሰቡን ሰበሰበ። ይቺ የምታምር ኢየሩሳሌም፣ ይቺ በሮቿ የሚያምሩ ኢየሩሳሌም፣ ቅጥሮቿ የሚያምሩ ኢየሩሳሌም ፈራርሳለች። ስለዚህ እንዴት ትላላችሁ? ነገሥታቱን ሁሉ ሰበሰበና ስለ ኢየሩሳሌም መፍረስ ካስረዳ በኋላ ኢየሩሳሌምን እንደምን አድርገን እንዴትስ አድርገን እንስራ የሚለውን ቃል እየተረጎመ እየነገረ ከነገራቸው በኋላ እንዲህ አሉት፣ ንጉሥ ሆይ አንተ የምትለንን ሐሳብ ለመቀበል እኛ ዝግጁ ነን። ነገር ግን የፈረሰቿን ኢየሩሳሌምን የፈረሱት ቅጥሮቿን የተቃጠሉት በሮቿን ለመስራት እንችል ዘንድ ብር የለንም፣ ወርቅ የለንም፣ ሀብት የለንም ብለው መልስ መለሱለት ይላል። እንዲህ አለ የእግዚአብሔር ሰው፣ እኛ ባሮቹ እንነሳለን፣ የሰማይ አምላክ እርሱ እግዚአብሔር ያከናውናል አለ ይላል። ስሙ የተመሰገነ ይሁን። ስለዚህ የጠላትን ተቃውሞ ሳይፈራ የጠላትን ሰልፍ ሳይፈራ የእግዚአብሔር ሰው ነህምያ በዚህ በህብረተሰቡን በምክር ሲመራ ከቆየ በኋላ በዚህ ስፍራ በ52 ቀን የፈረሰችውን ኢየሩሳሌምን ቅጥሮቿ በሮቿ የተቃጠሉትን ኢየሩሳሌምን በሕዝቡ መሃል በነገረው ቃልና በእግዚአብሔር ኃይል ሰርቶ ጨረሰ ይላል። ማንን? ኢየሩሳሌምን። ከዚህን በኋላ ይላል ተመልከቱ፣ በ52 ቀን ጨረሰ። ከዚህ በኋላ በህብረተሰቡን በምክር በፍቅር ሲመራ ሀገሯን ሲገዛ እስከ 433 ቅድመ ልደተ ክርስቶስ በኢየሩሳሌም ከተማ ሀገረ ገዢ ወይንም አቴርሳታ ሆኖ ቆየ ነው የሚለው። ይህንን ከቆየ በኋላ ይህን ካደረገ ከቆየ በኋላ ድጋሚ ወደዚች ከተማ ሲመጣ ኢየሩሳሌም ላይ ያሉት ህዝቦች
እንደነገራቸው ሆነው ሲመሩ ሲኖሩ አይደለም ያዩ፣ ከእግዚአብሔር ሐሳብ ውጭ ሆነው አየ ይላል። እነኛንም ገስጾ አስተምሮ ወደ ኢየሩሳሌም ከተማ ወደ ኢየሩሳሌም በሰላም ከተማ በሰላም እንዲኖሩ አደረገ ነው የሚለው። እንግዲህ ኢየሩሳሌም ስንል ኢየሩሳሌም ስናይ ይቺ ቅድስት ሀገር ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደባት ታላቅ ሀገር ቅድስት ሀገር ኢየሩሳሌም የሰላም ከተማ ናት። በዚች ከተማ ውስጥ ነው ደቀ መዛሙርቱን በኢየሩሳሌም ቆዩ ያላቸው። በኢየሩሳሌም እንዲቆዩ የተደረጉት ደቀ መዛሙርቱ አንዲት ነገር ታላቅ ኃይል፣ ታላቅ ክብር፣ ታላቅ ጸጋ እንደሚያገኙባት እስከሚያገኙባት ድረስ በዛም ወደዛም ሳትሄዱ አላቸው በኢየሩሳሌም ከተማ ቆዩ ነው ያላቸው። ይገርማቸዋል ምዕመናን። አሁን እኔና እናንተ መምህራነ ወንጌልን እየተረጎሙ ወንጌልን እያብራሩልን እያመሰጠሩልን በንስሐ እንድንቆይ ከኃጢአት ባርነት እንድንለይ ከኃጢአት ከተማ እንድንርቅ ኃጢአትን በደልን ተጸይፈን ወደ ቅድስናው ተራራ እንድንመጣ ሊቃውንት ያስተምሩናል፣ ሊቃውንት ይነግሩናል፣ እኛም እንሰማለን። ነገር ግን ፈጻሚዎች ነን ወይ ነው? ቅድም የጻድቁ ገድል ሲተረጎም ከሰማችሁት የቆዩበት ሲባረኩና ያለን የቆዩበት በመመላለስ ብቻ ሳይሆን እንደ ቤት ቀያሪ መስሎ መዞር ዋጋ እንደማያሰጥ ተቀይሮ መሄድ ጸጋ እግዚአብሔርን እንደሚያስገኝ በገድሉ ላይ ቅድም ሊቁ ሲተረጉሙ ሰምታችኋል። አዎ ልክ ነው። ሰው ያለ ንስሐ ተነስቶ የሚራመድ ከሆነ ሰው ያለ ንስሐ ከገዳም ወደ ገዳም ከአንዱ ቅድስት ሀገር ወደ አንዱ ቅዱስ ስፍራ ከአንዱ ቅዱስ ስፍራ ወደ አንዱ ቅዱስ ስፍራ ከንስሐ አባቱ ኃጢአቱን ሳይናዘዝ በደሉን ሳይናዘዝ የበደለውን ሳይክስ የተጣላውን ሳይታረቅ ቢጓዝ የሚመስለው ምን እንደሆነ ልንገራችሁ። ቤት ቀያሪ ይመስላል ማለት ነው። ምን ይመስላል? ቤት ቀያሪ። ተቀይሮ ነው እግዚአብሔርን መጠበቅ፣ በቅድስናው ተራራ ላይ መቆም፣ በቅድስናው ቦታ ላይ መገኘት። በንስሐ ታጥቦ ነው፣ ንጹሕ ሆኖ ነው፣ ቅድስናን ገንዘብ አድርጎ ነው። እግዚአብሔርን ተስፋ የሚያደርግ ደግሞ ሁል ጊዜ ስለ ቅዱሱ እግዚአብሔር ነው የሚናገረው። እግዚአብሔርን ተስፋ የሚያደርግ ሕዝብ ደግሞ ሁል ጊዜ የቅዱሱን የእግዚአብሔርን ቃል በኢየሩሳሌም ከተማ ከትሞ ተቀምጦ ሲሰማ ሲያዳምጥ በሰማው ቃል የሰማውን ቃል ወደ ትርጉም ሲለውጥ ነው የምናየው። ስለዚህ የሰማነውን ዘራ ቃል በልቦናችን ያሳድርብን። አዎ እቺ ኢየሩሳሌም ታዲያ ማናት? ኢየሩሳሌም እንዴት ቆዩ ተባሉ? በኢየሩሳሌም ሲቆዩ ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀደሰው ቦታ ላይ ቆይተው በሃምሳኛው ቀን ምን እንደወረደላቸው ምን እንዳገኙ እግዚአብሔር መንፈስ ቅዱስ በእያንዳንዳቸው አንደበት ላይ አድሮ የመረረውን ዓለም የጨለመውን ዓለም በወንጌል የፍሬ ጽድቅ ፍሬያትን የሚያርቅ ጸጋን የሚያደላድል ጥበብን የሚገልጥ መንፈስ ቅዱስን ከተሞሉ በኋላ ወይንም ሊመሉ የቻሉት በኢየሩሳሌም ከተማ ስለቆዩ ነው። አዎ በኢየሩሳሌም ከተማ መቆየት ተስፋ ያሰጣል። በኢየሩሳሌም ከተማ መቆየት መንፈስ ቅዱስ እንዲባርከን እንዲመላብን፣ መንፈስ ቅዱስ የመላበት ሰው ደግሞ መንፈስ ቅዱስ ሲመላን ፍሬያት ይርቀናል፣ ከኃጢአት እንነጻለን፣ ጸጋችን ይባረካል። ጸጋን የሚያደላድል ጥበብን የሚገልጥ ፍሬያትን የሚያርቀውን መንፈስ ቅዱስን ተመሉ ይላል። ተመልከቱ። ቤት ስለቆዩ በኢየሩሳሌም ስለቆዩ ዛሬ እያንዳንዳችን ጠዋት ቤተ መቅደስ እናረፍዳለን፣ ከሰዓት ደግሞ አልባሌ ቦታ እንገኛለን። አመሻሽ ላይማ ሲናገሩን ለመስማት እንቸገራለን። እንኳን የተናገሩንን የሚናገሩንን እንኳን አጥርተን አጉልተን ለመናገር እንቸገራለን።
ምክንያቱም በዛ ሰዓትና በዛ ማይክሮ ሰከንድ ውስጥ በኃጢአት ባሪያ ውስጥ ወድቀን ከቅድስት ሀገር ከእናት ቤተ ክርስቲያን ርቀው በጫት በመደብ ላይ በዝሙት አልቃ ላይ በኃጢአት በበደል ወድቀው በስካር መንፈስ ተይዘው በውሃ ቱቦ ውስጥ ወድቀው የሚገኙ አንድና ሁለት አይደሉም። ከየት ሲወጡ? ከኢየሩሳሌም ይወጡ። በኢየሩሳሌም እንድንቆይ እግዚአብሔር ይርዳል። እቺ ኢየሩሳሌም የመጀመሪያዋ አሁን የነገርኳችሁ ሀገሪቱ ኢየሩሳሌም ናት። ስለዚህ እቺ ኢየሩሳሌም ሁለተኛይቱ ኢየሩሳሌም ቅድስት እናታችን ንጽሕት ንዕድ ክብርት እመቤታችን ቅድስት ድንግል ማርያም ናት። ስሟ የተመሰገነ ይሁን። ቅዱስ ዳዊት እንዲህ ይላል በመዝሙር 86 በቅንፍ 87 ቁጥር 3 ላይ ነኪር ነገሩ እንቲአኪ ሀገር እግዚአብሔር የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል አላት። እመቤታችን የሰላም ከተማ ናት። እመቤታችን ሰላማችንን ያገኘንባት የሞትን መዝጊያ የሰበረውን የጠላትን ጉልበት ያደቀቀውን የዲያብሎስን ጉልበት የሰባበረውን ሙስና መቃብርን ድል ያደረገውን ከባዘንበት የሰበሰበንን በተወጉት እጆቹ የባረከንን በሚታመን ክንዱ ላይ የሚያሳርፈንን ቅዱሰ ባህሪ ምስጋና የባህሪ ገንዘቡ የሆነውን እግዚአብሔርን ያገኘንባት እናታችን ቅድስት ማርያም ኢየሩሳሌም ትባላለች። አዎ ሊቃውንት ኢየሩሳሌም ይሏታል። ሰላምን አግኝተንባታልና የሰላምን አለቃ ኢየሱስ ክርስቶስን ወልዳ ሰጥታለችና። አዎ የሰላም እናት፣ የሰላም አለቃ፣ የሰላምን አባት፣ የሰላምን ፈጣሪ ሆነውን ክርስቶስን ያገኘንባት ነጊር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል አላት። ምንድነው ይሄ የተከበረ ነገር ሲባል ነቢያትን ሳይሆን የነቢያትን አምላክ ስለወለደች፣ ሐዋርያትን ሳይሆን የሐዋርያትን አምላክ ስለወለደች፣ ሊቃውንትን ሳይሆን የሊቃውንትን አምላክ በመውለዷ በዚህ ይሄ ቃል ተነግሮላታል። ስሟ የተመሰገነ ይሁን። የእግዚአብሔር ከተማ ባንቺ የተከበረ ነገር ይባላል። የእግዚአብሔር እናት ተብላለችና ከዚህ የበለጠ የከበረ ነገር የለም። ከዚህ የበለጠ ነገር እርሷን በክብር የምንገልጥባት እርሷን ክብሯን ገናንነቷን ስንናገር ብዙዎች አይምሯቸው ይበጠበጣል፣ አይናቸው ደም ይለብሳል። ከዚህ በላይ ብንናገርላት፣ ከዚህ በላይ ብንሆንላት፣ ከዚህ በላይ ብንገልጣት፣ ከዚህ በላይ ብናወራላት፣ ከዚህ በላይ ብንተረጉምላት፣ ከዚህ በላይ ብናመሰጥርላት እመቤታችን ያንስባት እንደሆነ ነው እንጂ አይበዛባትም። ለምን? ፈጣሪ ዓለማት መጋቢ ዓለማት የሆነውን ክርስቶስን ወልዳለችና ስሟ የተመሰገነ ይሁን። ስለዚህ የሰላም ከተማ ኢየሩሳሌም ትባላለች። በኢየሩሳሌም ቆዩ እየቋጨነው እንሂድ። ስለዚህ እኔና እናንተ እመቤታችን ንጽሕት ቅድስት ንዕድ ድንግል ማርያም እናታችን ምልክታችን ናት፣ ፒንኮዳችን ናት፣ ማምለጫችን ናት፣ መመኪያችን ናት፣ የመማፀኛ ከተማችን ናት። ስሟ የተመሰገነ ይሁን። ስለዚህ በኢየሩሳሌም ከተማ ቆዩ ሲባል በድንግል ማርያም በአማላጅነቷ በቃል ኪዳኗ በእናትነቷ ልንታመን እንደሚገባ ነው። በአማላጅነቷ ቆዩ፣ በእናትነት ፍቅሯ ቆዩ። ድንግል ማርያምን ጠርቶ ሥጋን ኮንኖ ደረቅ በልቶ ድንግልን ተማጽኖ ማንንም ያጣ የለምና፣ ስለዚህ በድንግል ማርያም ምልጃ ጸሎት እንድንቆይ በእናትነት ምልጃዋ ስር እንድንጠለልና እንድናርፍ ማረፊያ እንዲሆነን ጥላ ከለላ እንድትሆነን የመስቀል ስር የአደራ ስጦታችን ከመስቀል ስር የተቀበልናት እናታችን እነኋት እናታችሁ፣ እነኋት አስታራቂያችሁ፣ እነኋት መመኪያችሁ ብሎ በቅዱስ ዮሐንስ አማካኝነት ለእኔና ለእናንተ የተሰጠችን ቅድስት እናት እመቤታችን ናት። ስሟ የተመሰገነ ይሁን። ስለዚህ እመቤታችን ሀገረ እግዚአብሔር ናት፣ የእግዚአብሔር ከተማ ናት፣ የንጽሕት ከተማ ናት፣ ንጽሕት አዳራሽ ናት። ሊቃውንቱ እንደውም በዛ በማቴዎስ ወንጌል ምዕራፍ 22 ላይ ስትመለከቱት ስለ ሰርጉ ስለ ድግሱ ይተረጉሙና ድግስ ቤት እመቤታችን ናት ይላሉ። የሰርግ ቤት እመቤታችን ናት። ድግሱ ክርስቶስ ነው። የድግስ ቤት ከእናታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም
የነሳው ሥጋ ለኔና ለናንተ መድኃኒት ይሆን ዘንድ በመስቀል ላይ የቆረሰው፣ በመስቀል ላይ የታየው፣ በመስቀል ላይ የተቆረሰው፣ በመስቀል ላይ ሥጋውን ቆርሶ ደሙን አፍሶ እንካችሁ ይህንን ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ብሎ የክርስቶስ ረጅሙ ስብከት ይሉታል ሊቃውንቱ። የቅዱስ ዮሐንስ ወንጌል ምዕራፍ 6 ስትመለከቱት ምዕራፍ 6 ቁጥር 54 ላይ ታገኙታላችሁ ታሪኩ። ይህንን ሙሉ ቃሉን ስትመለከቱ ስለዚህ ያ የተራበው ዓለም በልቶ የጠገበባት፣ የተጠማው ዓለም ጠጥቶ የረካባት አማናዊት ከተማ፣ የሰላም ከተማ፣ ትውልድ ሁሉ የሚድንባት፣ ትውልድ ሁሉ የዳነባት፣ ለትውልድ ሁሉ መመኪያ የሆነች፣ አስታራቂ የሆነች፣ ማምለጫ ታዛ የሆነች እመቤታችን ንጽሕት ቅድስት ድንግል ማርያም ኢየሩሳሌም ትባላለች። ስሟ የተመሰገነ ይሁን። ሶስተኛው እንግዲህ እዚህ ላይ አንድ ቃል ልንገራችሁ። በቅዳሴ ሰዓት ዲያቆኑ ወደ ምስራቅ ተመልከቱ ሲል ከዚህ በላችሁ። ምስራቅ እንግዲህ አማናዊት ምስራቅ እመቤታችን ናት። ሌላውን ሳልጠቅስ እንዳላልፍ ብዬ ነው። አማናዊት ምስራቅ እመቤታችን ናት። ስለዚህ ወደ ምስራቅ ተመልከቱ ሲል መድኃኒታችን ኢየሱስ ክርስቶስ ለፍርድ የሚመጣበት ከምስራቅ ስለሆነ ወደ ምስራቅ ተመልከቱ። አንድም ምስራቅ የተባለች እመቤታችን ናት፣ አንድም ምስራቅ የተባለች ቅድስት ቤተ ክርስቲያን ናት። ስለዚህ ወደ እመቤታችን ወደ ምልጃዋ ወደ ቃል ኪዳኗ ተማጸኑ፣ ተመልከቱ፣ ተጠጉ፣ ቃል ኪዳኗን ምልጃዋን ጥላ ከለላ አድርጉ እያለች ቅድስት ቤተ ክርስቲያናችን በቅዳሴው ሰዓት ታውጅልናለች ብለናል። ስለዚህ የሊቃውንቱን በረከት ለሁላችን ያሳድርብን። ስለዚህ እመቤታችን ቅድስት ድንግል ማርያም ኢየሩሳሌም ናት፣ የሰላም ከተማ፣ የሰላምን አለቃ ክርስቶስን ወልዳ ተገኝታለችና የሰላም አለቃ የኢየሱስ ክርስቶስ እናት ናትና ኢየሩሳሌም ትባላለች። ሌላው ሶስተኛው ኢየሩሳሌም የተባለች ቅድስት ቤተ ክርስቲያን ናት። ምዕመናን ቅድስት ቤተ ክርስቲያንን ስንሳለም ስንማጸን ቅድም በትርጉሙ ላይ ስትመለከቱት ካህንን ሳትሳለሙ ወደ ቤተ ክርስቲያን መግባት እንደማይቻል፣ ካህን በሩ ላይ ካለ መጀመሪያ መስቀሉን መሳለም እንዳለብን ስርዓቱን ትታስተምረን ቆይታለች። ግን ቤተ ክርስቲያን ኢየሩሳሌም እንደመሆኗ ስንሳለም ሰላም ለኪ ቅድስት ቤተ ክርስቲያን በአምሳለ ኢየሩሳሌም ብለን እንሳለማታለን። ሰላም ላንቺ ይሁን እናታችን ቅድስት ሀገር ቤተ ክርስቲያን ሆይ የኢየሩሳሌም አምሳያ ሰላም ላንቺ ይሁን። ክርስቶስን ያየንብሽ፣ ክርስቶስ በደሙ የመሰረተሽ፣ ከኃጢአት የምንለይብሽ፣ የተሰቀለውን ክርስቶስን የምናገኝብሽ፣ ቅዱስ ሥጋውን ክቡር ደሙን ሕይወት የሆነውን የምንመገብብሽ፣ ቅዱስ መስቀሉን የምናገኝብሽ፣ የቃል ኪዳኑ ታቦት ያለብሽ፣ ኪዳኑ ወንጌሉ ሰዓታቱ ማህሌቱ ቅዳሴው ወንጌሉ የሚሰማብሽ፣ ስብሐተ እግዚአብሔሩ እንደ ሰማይ መላእክት ሊቃውንት ተሰልፈው ለእግዚአብሔር ምስጋና የሚያቀርቡብሽ፣ በደሙ የመሰረተሽ ንጽሕት ቅድስት እናት ቤተ ክርስቲያን ሆይ ሰላም ላንቺ ይሁን እንላታለን። ስለዚህ በኢየሩሳሌም ከተማ ቆዩ ስንል በእናት ቤተ ክርስቲያን በፍቅሯ ቆዩ፣ በአውደ ምሕረቷ ቆዩ፣ በቅኔ ማህሌቷ ቆዩ፣ በቤተ መቅደሷ ቆዩ፣ በሰንበት ትምህርት ቤቱ ቆዩ። ምን ስናደርግ? ቃለ እግዚአብሔር ስንሰማ፣ ቃለ እግዚአብሔር ስንማር፣ ዝማሬ ስንሰማ፣ ዝማሬ ስንማር ማለት ነው። በዚህ መቆየት የዘላለም ሕይወት ያስገኛልና፣ በዚህ መቆየት ሕይወትን ያስገኛልና፣ በዚህ መቆየት የኃጢአት ባሪያ ከምንሆንበት ዓለም ተለይተን ቅድስናን ገንዘብ እናደርጋለንና፣ በዚህ መቆየት መንፈስ ቅዱስን ያስመላልና፣ በጸጋ መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ ጸጋ በላያችን ላይ እንዲያድር በኢየሩሳሌም መቆየት ነው። በኢየሩሳሌም ስንቆይ እውነተኞች እንሆናለን። በኢየሩሳሌም ስንቆይ ከሐሰተኛው ዓለም ተለይተን ወደ እውነተኛው ዓለም እንመጣለን። ከሐሰተኛው ዓለም ስንለይ ደግሞ ንስሐ እንገባለን። ንስሐ ገብተን ደግሞ ቅዱስ ሥጋው
ስጋውን ክቡር ደሙን እንቀበላለን። ስለዚህ በኢየሩሳሌም ከተማ መቆየት ይሄ ነው። በኢየሩሳሌም ከተማ መቆየት የእግዚአብሔር ልጅነትን ያሰጣል፣ ልጅነትን ያስገኛል። ከኃጢአት ባሪያ ይለያል። ከጨለማው ዓለም፣ ከእርኩሰቱ ዓለም፣ ከባርነት፣ ከመጥፎ ሥራ ሁሉ ተለይቶ ለእግዚአብሔር እጅ መስጠት ማለት ነው። ለእግዚአብሔር መማረክ ማለት ነው። በቅድስናው ተራራ ላይ ወንጌል ስንሰማ እንገኛለን። በቅድስናው ተራራ ላይ በቤተ መቅደሱ ንስሐ ገብተን ኃጢአት በደላችንን ተናዘን ቅዱስ ሥጋውን ክቡር ደሙን ስንቀበል መገኘት ይሄ በኢየሩሳሌም ከተማ ስንቆይ የሚሰጠን በረከት ነው፣ የምናገኘው በረከት ነው። መስቀሉን እናገኛለን። የመስቀሉ በረከት ኃይል ይሆነናል። የመስቀሉ በረከት ጸጋ ይሆነናል። የመስቀሉ በረከት ከጠላት ከዲያብሎስ ጉልበት የዲያብሎስን ጉልበት የምናደቅበት ኃይልን የምንጎናጸፍበት የክርስቶስ ደቀ መዝሙር መሆናችንን መለያችን መታወቂያችንን ቅዱስ መስቀሉን ወደምናገኝበት ወደ ሰላም ከተማ ወደ ኢየሩሳሌም ስንመጣ በኢየሩሳሌም ከተማ ስንቆይ የወንድም ፍቅር ይገባናል። ክርስትናችንን እናውቃለን። ስለ ክርስትናችን እንጨነቃለን። ስለ ክርስትናችን እናስባለን። ወንድማችንን እንደ ራሳችን እንወዳለን። ከኃጢአት ለመለየት እጅ አንሰጥም። ለኃጢአት ባሪያ መሆን እንጸይፋለን። ኃጢአትን ተጸይፈን የጽድቅ ባለጠጎች ለመሆን ወደ ቅድስናው ተራራ እንመጣለን። በዛ መቆየት ደግሞ ከእግር ጥፍራችን እስከ ራስ ፀጉራችን ላይ በጭንቀት በመከራ በሕመም ተይዘን ሳለ ከመከራ የምንድንበትን ኃይል እናገኛለን። ቤት ስንቆይ፣ በኢየሩሳሌም ስንቆይ ታላቁ ነቢዩ ዕንባቆም ምዕራፍ 1 ቁጥር 5 ላይ እንዲህ የሚል ቃል ይናገራል። በመሠዊያዬ ግንብ ላይ ቆሜ እጠብቅሃለሁ፣ ብትዘገይም የሚቀድምህ የለም ይላል። ብትዘገይም በሉ እስኪ የሚቀድምህ የለም። እስኪ አንድ ጥያቄ ልጠይቃችሁ። በተቸገረን ጊዜ፣ በፈራን ጊዜ፣ ድንጋጤ በዋጠን ጊዜ፣ ፍርሃት በከበበን ጊዜ፣ ብቸኝነት በተሰማን ጊዜ ማን ብቻ ነው አብሮን የሚኖረው? ማን ብቻ ነው አይዞህ የሚለን? ማን ብቻ ነው አይዞሽ የሚለን? በጉልበትና በጉልበታችን መካከል አንገታችንን ደፍተን ስናነባ፣ አንገታችንን ደፍተን ስናለቅስ የሚያውቀን ባልደረባችን፣ የሚያውቀን ወገናችን አንገቱን ደፍቶ ያለቅሳል። ተስፋ ቆረጠ። አያችሁ፣ ዋጋ የለውም ይላል። ይሳለቅብናል። ዋጋ የላትም። አሁንስ አዝናለች። የገሊት ነገር እኮ ዋጋ የለውም ይላል ጠላት። ዋጋ የሚሰጠን እግዚአብሔር ፊት መተን በኢየሩሳሌም ከተማ በቅድስት ሀገር በቅድስት ቤተ ክርስቲያን ስንቆይ እንባችንን በምናነባበት፣ ጸሎታችንን በምንጸልይበት፣ ከእግዚአብሔር ጋር በምንነጋገርበት ቦታ የቅድስናውን ተራራ እያሰብን የመስቀሉን ፍቅር እያሰብን ከቤተልሔም እስከ ጎለጎታ የተከፈለልንን መሥዋዕት እያሰብን በኢየሩሳሌም ስንቆይ መጨረሻ ላይ ፍጻሜያችን ተስፋ መንግሥተ ሰማያትን ማግኘት ይሆናል። ያ አንገቷን ደፍታለች ያለን፣ ያ ታለቅሳለች፣ ያለቅሳል፣ ያነባል፣ ተስፋ ቆርጧል ያለን ሰው ተስፋ የሚቀጥለውን እግዚአብሔርን ስንለምን ሲያይ፣ አዎ እያለቀሰች እኮ አየኋት፣ እያለቀሰ እኮ አየሁት፣ ዋጋ የለውም፣ አንገቱን ደፍቷል፣ አንገቷን ደፍታለች ይላል። ግን አንገታችንን ደፍተን እያነባን በየት እንቆይ? በኢየሩሳሌም በእመቤታችን ምልጃ መታመን፣ በእናት ቤተ ክርስቲያን መቆየት አመሻሽ ላይ ይመጣል። ተስፋ ቆርጠን ተስፋ የለኝም፣ ዛሬስ እግዚአብሔር አልፈጠረኝም የሚሉ እኮ አሉ። አንዳንዶቹ ዛሬስ ይላሉ። ራሳቸውን እንዴት እንደሚስሉ ልንገራችሁ። ከቆሙት በታች ከሞቱት በላይ ሆኛለሁ ይላሉ። ከሞቱት በላይ ከቆሙት በታች። እስኪ ምን አይነት ሰው እንደሆኑ በሕሊናችሁ አስቡ፣ ተመልከቱ። ነገር ግን አንገታቸውን ላይ ሲታይ የሚያምር ማኅተብ አስረዋል። ያንን ማኅተቡን አላሰሩትም። ማኅተቡን ተስፋ አላደረጉትም። ለጌጥ አድርገው
የሚቀጠል አንገታቸው ላይ ያለው ማኅተም ተስፋቸውን የሚያለመልም ተስፋቸውን የሚቀጥል ተስፋቸውን የሚባርክ ተስፋቸውን ፍጻሜ ላይ የሚያደርስ የልዑል የእግዚአብሔር ልጅ መሆናቸውን መገለጫ መሆኑን ዘንግተዋል። የብዙዎቻችን ሕይወት እንደዚህ ነው። የብዙዎቻችን ሕይወት በዚህ አይነት ነገር መንገድ ውስጥ እየተጓዘ ነው። ምዕመናን ግድ የላችሁ በኢየሩሳሌም ከተማ እንድንቆይ እግዚአብሔር ይርዳል። አዎ በኢየሩሳሌም የማይጠገብ ተነግሮ የማያልቅ ሰምተውት የማይጠገብ ሰላም አለ። ማንም ሊሰጠን የማይችል የምናገኘው እረፍት አለ። ማንም ሊሰጠን ሰውን ስንሰማ እንሰለቻለን። ማንን ስንሰማ? ሰውን ስንሰማ ምን እንላለን? እንደክማለን፣ እንሰለቻለን። አሁን አንድ ታሪክ አዋቂ በዝም ብሎ ረጅም ታሪክ ቢያወራ አረ እንደው ጨርሰው ቶሎ አስረዘምከው ብለን እንመረራለን። የእግዚአብሔር ቃል ስንሰማ እንሰለቻለን። ወንጌል ስንሰማ እንሰለቻለን። ቅዳሴ ማርያም ሲተረጎም ስንሰማ እንሰለቻለን። ቅዳሴው ሲቀደስ፣ ማህሌቱ ሲቆም፣ ሰዓታቱ ሲቆም፣ ሊቃውንቱ ውልደ ያሬዳውያን ያ ስርዓተ ቤተ ክርስቲያንን በተመላ መልኩ የሰማይ ስርዓት የሚከናወንባት ይቺ ቅድስት ሀገር እናት ቤተ ክርስቲያን በወንጌል ስታስተምረን አንሰለችም። በማህሌት ስታስተምረን አንሰለችም። በሰዓታት ስታስተምረን አንሰለችም። ብሉያቱን ሐዲሳቱን ተርጉማ አብራርታ ስታስተምረን አንሰለችም። ለምን? የማይጠገበው የእግዚአብሔር ቃል ስለሆነ ማለዳ ማለዳ አዲስ የሆነውን ቃል ስንሰማ ያረጀች ነፍሳችን፣ የጎሰቆለች ማንነታችን ትታደሳለች። የደከመው ጉልበታችን፣ የተብረከረከው ጉልበታችን፣ ፍሬሃት የዋጠው ሕይወታችን በጸጋ መንፈስ ቅዱስ በእግዚአብሔር መንፈስ ቅዱስ ኃይል ስንመላ የፈራው ማንነታችን ይርቃል። ፈሪ የነበርነው ደፋር እንሆናለን። ጥበብ ያጣነው ጥበብ ይሰጠናል። ጸጋ ያጣነው ጸጋ ይሰጠናል። ስለዚህ በኢየሩሳሌም ከተማ መቆየት የመንፈስ ቅዱስ ልጅነትን ያስገኛል። የምን ልጅነትን? የመንፈስ ቅዱስ ልጅነትን። መንፈስ ቅዱስ ጥበብ ገላጭ ነውና መንፈስ ቅዱስ ከብሉይ ኪዳን ጀምሮ ነገሥታቱን እንዲሾሙ የሚያደርግ የመንፈስ ቅዱስ ሥራ ነው። ነቢያትን በትንቢት፣ ሐዋርያትን በስብከት፣ ጻድቃንን በገዳም፣ መላእክትን በጸረ አርያም፣ እመቤታችንን በድንግልና እንዲጸኑ ማድረግ የመንፈስ ቅዱስ ሥራ ነው። እኔና እናንተስ በሃይማኖታችን እንድንጸና የሚያደርገን የሚያስፈራውን ዓለም ማለፍ እንድንችል ብርታት፣ ኃይል፣ ድፍረት የሚሆነን መንፈስ ቅዱስ። ስለዚህ ያስፈልገናል። እግዚአብሔር መንፈስ ቅዱስ ካስፈልገን ደግሞ በኢየሩሳሌም መቆየት ያስፈልጋል። በቅድስናው ተራራ፣ በቅድስናው ቦታ በሚመለክበት አንድነቱ ሦስትነቱ በሚመለክበት ሥጋው ደግሞ በሚፈተትበት ወንጌሉ በሚሰበክበት ቅዱስ መስቀሉ ባለበት የዘላለም ሕይወት የሚሆነው ቃል በሚነገርበት በኢየሩሳሌም ስንቆይ ጸጋ መንፈስ ቅዱስ እናገኛለን።